እሺ ልክነሽ ሴት ልጅ ደግሞ በዚህ ልክ መቅለል አለባት ብዬ አላስብም። ታዲያ ምክሩን ከሴቶች ብሰማ ይሻላል። ከዚህ ቤት እንድትወጪ ለማድረግ በዚህ ሰዓት በጣም ቀላል ነው። ፍላጎትሽ ከሆነ ይሄ የፈለግሽውን አድርጊ። ሁሉንም እኔ ነኝ የማደርገው። መሞት አለባት፣ ምክንያቱም ጥንቃቄ ይፈልጋል። አለበዛ ለእናንተ መከራ ነው። እሺ ደስ በሚል ሁኔታ እንልካታለን። ሮማን መዋረዷ ሳያንስ ዛሬ ላይ ደግሞ እድልን ለመመረዝ መርዝ ይዛ መታ ከሚላት ጋር ይህንን ነገር እየተወያዩበት ሳለ የሆነ ሰው መጥቶ ደግሞ ይዟት ችግር ውስጥ ገብታለች። እስቲ ከዛ በፊት ግን ዛሬ ላይ ማሚ በጣም ያሳዘነቻችሁና እና ደግሞ እድል ልጇ መሆኗን እስክታውቅ ድረስ ለማየት የጓጓችሁ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ ዛሬ ላይ ማሚ እንግዲህ በጣም ታሳዝናለች። ልቧ ተሰብሮ በጣም ስቅስቅ ብላ ስታለቅስ ያየናት ነበረ። በተለይ ደግሞ የልጇን ማስታወሻ ብላ አንገት ላይ የሚደረገውን ነገር እሱን ከቁም ሳጥን ውስጥ አውጥታ ደግሞ እጇ ላይ ይዛ ያለቀሰች አንቺን በማጣቴ ተጫወቱብኝ፣ መጠቀሚያቸው አደረጉኝ የሚለውን ነገር እያነሳች እያለቀሰች ነበር። እና ዛሬ ላይ ማሚ የሆነችው ነገር በጣም የሚያሳዝን ነገር ነው ማለት ነው። እና አሁን ላይ እንግዲህ የቢኒ እናት ሮማን እንደሆነች እንደሰማችሁ ሁሉ በተመሳሳይ ደግሞ እድል ልጇ እንደሆነች ብታውቅ ኖሮ ደግሞ ከዚህ በላይ እንግዲህ አሁን ላይ ከገባችበት ጭንቀትና ሐዘን እንግዲህ ልትወጣበት የምትችለው ትልቁ ሚስጥር ነው ማለት ነው። ምክንያቱም እዛ ጋር እድል ልጇ እንደሆነች ካወቀች እንዴት እንደዚህ ተደርጌ ተከደው የሚለውን ነገር ሳይሆን ቀድማ የምታስበው እስከዛሬ ሞታለች ብላ ስታለቅስባት የነበረችው ልጅ ብሌን የምትባለዋ ልጅ በህይወት እንዳለች ስታውቅ ግን ያን ሁሉ ጭንቀትና ሐዘን ክህደት ሁሉ ረስታ ደስታዋን እንግዲህ ከምን ጊዜውም በላይ የምታጣጥምበት ጊዜ ነው የሚሆንላት ማለት ነው። ስለዚህ አሁን ላይ ይሄንን ሚስጥር ከመስማቷ ይልቅ እንደው እድል ልጇ እንደሆነች ብታውቅ በጣም ትደሰታለች። ይሄን ሁሉ መከዳቷን ሁሉ ረስታ በደስታ እንግዲህ ከእድል ጋር ጥሩ ጊዜ ያሳልፉ ነበር ማለት ነው። ስለዚህ አሁን ላይ እንግዲህ እድል ላይም ቢሆን እንግዲህ ብዙ ሴራ እየተሰረ ነው ማለት ነው። እድል እንግዲህ ያኔ ለቢኒ ወላጅናቱ ሮማን እንደሆነች ከነገረችው ጊዜ ጀምሮ እንግዲህ እነ ሮማን እሷ ላይ ፊታቸውን አዙረው እሷን እንደሚያሰቃዩአትና እሷን የሆነ ነገር እንደሚያደርጓት ግልጽ የሆነ ነገር ነው ማለት ነው። አሁን ላይም እንግዲህ እነ ሮማን ይሄን ስራቸውን ጀምረዋል ማለት ነው። ግን ደግሞ የሆነ ሰው ይዟቸዋል። ስለዚህ ያ የያዛቸውም ሰው እንግዲህ ሊሆን የሚችለው ቢኒ ነው ማለት ነው። ምክንያቱም አሁን ላይ ቢኒ ስለ እድል ሁሉንም ነገር ያውቃል። ግን ሮማን ዛጋ ቢኒ ምንም ነገር ማያውቅ መስሏታል። ስለዚህ ቢኒ እንግዲህ ዛጋ ወይ አጋጣሚ ይሆናል ወይም ደግሞ እድልን ለመጠበቅ ሲል እነ ሮማንን እየተከታተለ ይሆናል ማለት ነው። ምክንያቱም ሮማን የሱ እናት እንደሆነች የነገረችው እድል ስለሆነች እሷ ላይ ፊቷን ማዘሯ አይቀርም። እኔን ወልዳ ጥላ እንግዲህ እንደዚህ ያደረገች ጨካኝ ሴት እድልን ደግሞ የሆነ ነገር የማታደርግበት ምክንያት አይኖርም በሚል እንግዲህ የሆነ ነገር ሊያደርጓት ይችላሉ የሚለው ነገር ተሰምቶት ሊሆን ይችላል እንግዲህ እዛ ጋር ወይ ተከታትሏቸው እዛ ጋር የደረሰባቸው ማለት ነው። ስለዚህ እንግዲህ ቢኒ አሁኑኑ በፍጥነት እንግዲህ ይሄንን ነገር ለማሚ እውነታውን አንዴ እንደተጀመረ እንግዲህ ነግሯት ሮማንን ከዛ ቦታ ማሰናበት ይኖርባቸዋል ማለት ነው። ማሚም እንግዲህ እድልን ማግኘት አለባት፣ ልጇ እንደሆነች ማወቅ አለባት ማለት ነው። ይሄ ካልሆነ ግን እድል አደጋ ውስጥ ትገባለች ማለት ነው። ይሄ ነገር ከታወቀ ግን አንደኛ ነገር ሮማን እዛ ቤት የምትቀመጥበት ምክንያት አይኖራትም። ድፍረቱም ኖሯት እንግዲህ እዛ ልትቆይ አትችልም ማለት ነው። ምክንያቱም ያ ነገር እንግዲህ ከተረጋጋ በኋላ ማሚን ብትሆን እንግዲህ እንኳን እዛ ቤት ማባረር አይደለም በህግም የምትጠይቅበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ ይሄ ሚስጥር ከተጋለጠና ከወጣ
ሮማን ያደረገችው ነገር ቀላል ስላልሆነ የሰው ልጅ የእህቷን ልጅ ሳትሞት ሞታለች ብላ 18 ዓመት ሙሉ እንድትሰቃይ አድርጋ በህግ እንግዲህ ይሄ ነገር በጣም በትልቁ ያስጠይቃታል ማለት ነው። ስለዚህ በራሷም እንግዲህ ከዛ ቤት ውልቅ ብላ ልትጠፋም ትችላለች ማለት ነው። ስለዚህ ይሄን ነገር ደግሞ ሊያደርግ የሚችለው እዚህ ጋር አንድና አንድ ሰው ነው፣ እሱም ቢኒ ነው ማለት ነው። ምክንያቱም ያለው ሚስጥር የሚያውቀው እሱ ብቻ ነው። ስለዚህ ለማሚ ሄዶ ይሄንን እውነታ ሊነግራት የሚችለው ቢኒ ነው ማለት ነው። ሌላው ነገር ደግሞ የቢኒና የእድል ነገር ነው ማለት ነው። እድልም ብትሆን ስለዚህ ጉዳይ አታቅም። ስለማታቅ ነበር ዛሬ ላይ እንግዲህ ቢኒ ከዚህ በፊት ያደረገው ነገር ጸጽቶት እድልን ከዚህ በኋላ ማቅረብ ያልፈለገውና እሷ ስትመጣ ፊቱን እየነሳ እንግዲህ እሷን ዞር ለማድረግ የሚሞክረው እንደውም ዛሬ ላይ ፍቅረኛዬ ከውጭ ትመጣለች ብሎ የውሸት ተረት ሲያወራላት ነበር። ያው እንግዲህ ዛጋ እድልም ባታምነውም የውሸት ወሬ እንደሆነና እሷን እንዲሁ ስለጠላት ብቻ መስሏታል። እና እሷም ይሄን ነገር ስለማታቅ ደግሞ በጣም አዝናለች በቢኒ። ለምንድነው ይሄን ሁሉ ነገር እያደረገ ያለው? እኔ እናቱን ሮማን እንደሆነች ስለነገርኩት እንዴት እኔ ላይ ይቀየርብኛል የሚለው ነገር አሳስቧት እንግዲህ በጣም ተነዳ አዝናም ስናያት ነበረ ማለት ነው። ስለዚህ እድልንም እንግዲህ ቢኒ ከዚህ በላይ ከሚገፋት እንግዲህ ያለውን እውነታ ተናግሮ እድልም ይሄንን ነገር አውቃ ከወንድሜ ጋር ነው እንደ ይሄን ነገር ሳደርግ የነበረው የሚለውን ነገር አውቃ እንግዲህ ቢኒ ጨክኖባት ክፉ ሆኖባት እንዳልሆነ ልታውቅ ይሄም ይገባታል ማለት ነው። ስለዚህ እንግዲህ ዛጋ እድልም ብትሆን እንግዲህ እናቷ ማሚ እንደሆነች ካወቀች እንግዲህ በቀጣይነት ምናልባት እኮ የሮማን ልጅ ላይሆን ይችላል ቢኒ የሚለውም ነገር ጥያቄ ከዚህ በፊት ስለፈጠረባት ያንን የዲኤንኤ ምርመራ እንግዲህ በአስቸኳይ ልታደርግ ትችላለች። ያው እንግዲህ ከሁለቱም ላይ የዘረመል ምርመራ ለማድረግ እንግዲህ ናሙና ወስዳለች ከጸጉራቸው ላይ ማለት ነው፣ ከቢኒም ላይ ከሮማንም ላይ ማለት ነው። ስለዚህ ይሄንን ነገር አስመርምሮ እንግዲህ ውጤቱ ላይ መድረስ ነው የሚቀራት ማለት ነው። ያኔ ነው እርግጠኛ ሊኮን የሚችለው ማለት ነው። ካልሆነ ግን እዛጋ ሮማን እዛጋ ቢኒ ልጄ ነው ብቻ ስላለች ብቻ ምናልባትም ላይሆን የሚችልበት ሁኔታ ሊፈጠር ይችላል ማለት ነው። ከዚህ በፊት እንዳወራ ነው እንግዲህ ቢኒ ማደጎ ውስጥ እንግዲህ ያኔ ሮማን ልጇን ስትሰጥ ምናልባትም ተቃይሮባትም ሊሆን የሚችል አጋጣሚ ተፈጥሮ ሊሆን ይችላል ማለት ነው። ማደጎ ቤት ሲሄዱ እንግዲህ አንድ ብሩክ የሚባል ልጅ እንደነበረ እንግዲህ ሲናገር ነበረ እና ያ ልጅ እንግዲህ አሳዳጊዎቹ ውጭ ሀገር እንደወሰዱት እንግዲህ ተናግረዋል። እና ደግሞ እሱ ደግሞ ወደ ማሚ እንግዲህ ተሰጥቶ እንደመጣ ነው። ስለዚህ እዛጋ ምናልባት ሮማን እንግዲህ የራሴን ልጅ ለእህቴ ሰጠው ብላ እንግዲህ በድንገት ስህተት ተፈጥሮ ተቃይሮ የራሷን ልጅ ወደ ውጭ የወሰዱት ልጅ ተቃይሮባት ሄዶ ሊሆን ይችላል። ቢኒ ደግሞ የሌላ ሰውም ልጅ የሚሆንበት አጋጣሚ ስለሚፈጠር ይሄ ዲኤንኤ መመርመር አለበት ማለት ነው እርግጠኛ ለመሆን።